ቦታ ተሰውራ ከነ ልጇን ሌላ ነገር አምጥቶ እዛ ቤት ውስጥ መቃብር ቆፍሮ ቤት ውስጥ እንደቀበሯት እሱ የሆነ ነገር አስነክቶ ይሄን ነገር በሆነ ወጥቶ ነበር። ከዛ በኋላ ያ ነገር እውነት ወጥቶ እንደዛ ያደረጉ ልጆችን ይሄ በአዳም ልኮ የሚሰሩ ልጆችን ከእናቷ ጋር ተባብረው የሚሰሩ በአዳም ልኮ የሚሰሩ ልጆች ተይዘው ያንዳንዱ እውነቱ አውጥቶ ነበር። በአንድ ሳንቲም ነው የሆነ አስነክተን ምንም እንዳታውቅ አድርገን እኛ እዛ ጋር የቀበርነው ሌላ ሰው ነው። ሚስተግን ያለችው አቶ ጥጋቡ ደረጀ ጋር ነው። ደረጀ ማለት የእህቱ ፍቅረኛ የገደለ ብዙ እንትን ሬሳዎች አውጥቶ የሚያቃጥል በዚህ ወንጀል የሚተባበር በአዳም ልኮ የሚሰራ ሰው ነው። ሆነም ቀረ የጥጋቡ ሚስት ደረጀ ሚስት አድርጓት ከነ ልጁ እዛ እንደሚያኖራት ተናግሮ ነበር። ያንዳንዱ እውነቱ ወጥቶ ካለችበት ወጥታ መታ የባሏን ይቅርታ ጠይቃ እንደውም ልጄ አይደለም ልጄ ያቶ ማን ነው የሚባለው ደረጀ ልጅ ነው እንጂ የኔ ልጅ አይደለም ተብሎ ዲኒያ ተመርምሮ ውጤት መጥቶ የሱ ልጅ ሆኖ ይቅርታን ተጠያይቆ አብሮ ይኖሩ ነበር። እንደውም ከዛ ካለበት ቤት ወጥቶ ሌላ ቤት ቀይረው እዛ ቤት ይቅርብህ ተብሎ ሌላ ቤት እሷ ባል ሚስቱ ሌላ ቤት እንቀይር ብላ ቀይረው በቀየሩት ልክ በሁለተኛው ቀን ነው ለስራ ብሎ ወጥቶ አሁን በዛው እየጠፋው በዛው ቀረ። በጣም የሚያሳዝን ነገር ከስንት አመታት በኋላ ሚስቱ አገኝቶ ልጁ አገኝቶ ደስተኛ ሆኜ እኖራለሁ ባለ ሰዓት ለስራ ብሎ ወጥቶ ነው በዛ የቀረው የተባለው። ሲቀጥል እሱ ብቻ አይደለም ጓደኛው የልጅነት ጓደኛው በጣም የሚዋደዱ ከልጅነት ጀምሮ እስካሁን በጣም የሚዋደዱ ጓደኛው አብረን እንውጣ የስራ እንውጣ ብሎ ወጥተው ነው ሁለታቸውን በዛ የጠፉት። ግን አቶ ጥጋቡ ሞተዋል ተብሎ የባለቤቱ ሰሞኑ የተገኘች በስንት ዓመት ምረቷ የተገኘች ባለቤቱ ባልሽ ሞተዋል ተብሎ ደብዳቤ እና ባዶ ሬሳ አምጥቶ በሯ ላይ ያስቀምጠዋል። ደብዳቤው ደግሞ ካሁን በኋላ ምንም ነገር ብታረጊ በህይወትሽ ላይ ፍረጂ የሰራሹ ደብ ነው ዛሬ እየከፈለሽ ተብሎ ሌላ ነገር ተጽፎ ነው ደብዳቤውና ባዶ የሬሳ ሳጥን በር ያጠገብ ያስቀምጡ ነው ያለችው። ጓደኛዋ ደውላ ተሎ ብለሽ ነው ባሌ ሞተዋል የባሌ ሬሳ በሳጥን ያስቀምጠውልኛል ብላ ጓደኛዋ ስትመጣ ጊዜ እውነት እንደሆነ ታወቀ። የጓደኛዋ ባለቤት ነው አብሮ የወጡት። አሁን ጓደኛዋ ያለቀሰች ነው የልጅ አባት ብዙ ነገር ሆነን የዚህ የደረስን ልጅ አባት ጠፋ ብላ ነው። ሁለት ሰው ባንዴ ነው የጠፋው። ይሄ ነገር የሚያደርገው ደረጀ ሳይሆን አይቀርም። ለምን ደረጀ እንደምታውቁ ብዙ ሰዎችን ህይወት የቀጠፈ ነው። ብዙ ሰዎችን ከሞቱ በኋላ እንኳን እንደሰው መቃብር ቦታ ተወስዶ አይደለም የሚቀበሩት። እሱ የሆነ ቦታ አዘጋጅቶ እዛ ቦታ ነው የሚቀበሩት። ከዛ በኋላ እነዛ ሰዎች በአዳም ልኮ ሲፈልጋቸው ጊዜ ይወጣሉ፣ ሬሳቸው ይቃጠላል፣ ኬሚካል አለ፣ መሬቱ ደግሞ አሻራ እንዳይገኝበት ተደርጎ ነው የሚደረገው። ይሄ በሙሉ ያወጡት ሁለት ወጣቶች ናቸው። ይሄ ሚስጥር በሙሉ ያወጡ ሁለት ወጣቶች ናቸው። እነዛ ሁለት ወጣቶች ደግሞ የገጠር ተወላጆች ናቸው። አያታቸውና አባታቸው ያስለመዱት ነገር ነው ይሄ ነገር የሰሩት ያለው። አባቴ ሲሞት ጊዜ አያቴም ሲሞት ይሄን ልምድ አስተምረው ነው ከነሱ ነው የተማርነው ነው ብሎ ነው ቃል በቃል ነው የተናገሩት። ይሄ በጣም የሚከብድ ነገር ነው። ለምን ሰው እንደዚህ ነገር እንደሚሰራ አላውቅም። ባለፈ ከሀገር ይወጣል ተብሎ ሁሉ ነገር ተጨርሶላት የተባለው በቁጥጥር ስር ውለዋል። ከእንድ ምን እንዳለ ፋይሉ ደግሞ በአቤል እጅ ገብቶ ነበር። ለምን የሱ የደረጀ የቅርብ ወዳጁ የማህሌት የሄለን ፍቅረኛ ነበር። መጀመሪያ ባሏ ወይ የመጀመሪያ ፍቅረኛዋ ከሞተ በኋላ ከዚህ ልጅ ጋር ፍቅር እንዲጀምር ተደርጎ ፍቅረኛዋ ነበር። እሱ ነው የደረጀ ጓደኛ ነበር። እያንዳንዱ ሚስጥር አውጥቶ ተናግሮ ነበር። ግን እንዴት እንዳመለጠ አላውቅም። እኔ በምክንያት እንዳመለጠ አላውቅም። ወንጀል ይሰራሉ ከሀገር ይወጣሉ፣ ወንጀል ይሰራሉ ከሀገር ይወጣሉ። ከሀገር ወጥተው እንደፈለጉ ነው የሚኖሩት። ምክንያቱም ማንም የሚጠይቃቸው ሰው የለም። አገራችን ላይ ወንጀል ተሰርቶ ተደብቆ ነው የሚኖረው። ለምን እንደሆነ አላውቅም። ወንጀል የሰሩ ሰዎች በ10 ሺህ ብር በ5 ሺህ ብር በ20 ሺህ ብር ዋስ ይወጣሉ፣ በሰው ዋስ ይወጣሉ። ለምን በወንጀላቸው እኩል ለምን እንደማይቀጡ አላውቅም። ማለት የኛ ሀገር ሰው አይደለም ነው? ያ የተበደለ ሰው አይደለም ነው? ለምንስ ጊዜ ይሰጣቸዋል? ለምን ተብሎ ማናቸው እነሱ? ማንኛው ሰው እኮ በዚህ በዱንያ ላይ ለመኖር ይፈልጋል፣ ህይወትን ለመምራት ይፈልጋል። ልጅ ካለው ቤተሰብ ካለው ሚስት ካለው ምንም ነገር ይኖረው ለመኖር ይፈልጋል። ያ ሰው እንዳይኖር አድርገው ገለው የሆነ ስቃይ አሳይተውት መጥፎ ነገር አድርገው መጨረሻ ላይ ይያዛሉ። ከተያዙ በኋላ ደግሞ እስር ቤት ይገባሉ። ወይ በሳምንት ወይ በ5 ቀናቸው ወይ በብር ዋስ ይወጣሉ። ለምን? መቀጣት አለባቸው። የሁሉም ሰው ነፍስ ነው።
ማንም እንዲኖር አይደለም። ሁሉም ሰው ደስተኛ ሆኖ ለመኖር ይፈልጋል። ይሄ ደረጀ የስንት ሰው ህይወት አመሳቅሎ ስንት ሰው በድሎ ዛሬ እንደፈለገ ደስተኛ ሆኖ ከሀገር ወጥቶ ሊኖር ፈልጎ ከሀገር አምልጠዋል። ዛሬ ግን በስንት አመታቸው የተገናኙ ባልና ሚስት ልጅና አባት ገና ፍቅራቸው ሳያጣጥሙ ገና ደስታቸው ሳያጣጥሙ በወጣበት ጠፋ። ግን መጨረሻ ላይ ምንድነው ባልሽ ሙተዋል፣ ይሄ ባልሽ ሬሳ ነው፣ ይሄ ደብዳቤ አንቺ ነው፣ በሰራሹ ግፍ ነው የተደረሰብሽ ተብላ ነው አምጥታ እንትኑ ሀዘን ውስጥ እንድትገባ የተደረገው። ለዛውም ቤት በቀየረች በሁለተኛው ቀን። ይሄ እሱ ያደራጀው ሰው አለ ማለት ነው። ደረጀ ያደራጀው ሰው የጥጋቡ የሚከታተለው ሰው አለ ማለት ነው። የት ገባ የት ወጣ፣ ምን ይሰራል፣ ምን ላይ ነው ያለው፣ ምን አይነት ስራ ይሰራል፣ ስንት ሰዓት ነው የሚወጣው፣ ስንት ሰዓት ነው የሚገባው፣ በቃ የሚከታተለው ሰው አስቀምጠዋል ማለት ነው። ለምን አግብቻት ልጅ ወልጄ እኖራለሁ ያላትን ጥጋቡ ያላትን ሚስት ነው ወደ ባልዋ የተመለሰችው። ለምን ባልዋ ድሃ ስለሆነ ቤተሰቦቹ መላጤ ድሃ ነህ ብሎ ይሰድቡኛል ነበር። ግን እሷ ከነ ድህነቱ ትወደዋለች። ለምን ሀብት ይሄዳል ይመጣል። ዛሬ ሀብታም ብንሆን ነገ ድሃ ልንሆን እንችላለን። ጊዜ ተገለላዋጭ ነው። ከኛ ጋር አይኖርም። ብር ይጠፋል። ዋና የሰው ልጅ ነው ከኛ ጋር የሚኖረው። እድሜ ከሰጠን እኛ ራስ በራሳችን ተያይዘን መኖር ነው እንጂ ብር ከኛ ጋር አይኖርም። ብር ምንም ነገር አይገዛልን። ብኑሮ እኮ ነው ሰው ሂዶ ያመጣልን አይደል? እንዴ ብር በራሱ እጅ ሱቅ ሂዶ የሆነ ምግብ ቢርበን ያመጣልናል? አያመጣልንም። ብር ካለን ነው ያ ብር የሰው ሰተን ሰው ሂዶ ያመጣልን። አለ ሰው እኮ መንቀሳቀስ አንችልም። እኛ አለ ሰው መኖር አንችልም። ሰው ግን ብር ካለ እንደምን መኖር አለሁ ይባላል። እኔ ብር ኑሮኝ በሽተኛ ሁኜ ብተኛ ያ ብር ሰው ከሌለ ሐኪም ቤት ይወስደኛል? ሰው ከሌለ የሚፈልገው ነገር አምጥቶ ይሰጠኛል? አይሰጠኝም። ሀtta ሰራተኛ ቢኖር ምን ቢኖር ብር ተከፍሎ እኮ ነው። ብር እኮ ስራ ይሰራል። እኛ ዋና መጀመሪያ ከብርም ከምንም ማስቀደም ያለብን ሰው ነው። ለምን አለ ሰው መኖር አንችልማ? ሰዎች ስንባል አለ ሰው መኖር አንችልም። ግዴታ ብር በህይወታችን ላይ ብር ማስቀደም አይደለም። ብር ከሰው በኋላ ነው። ሁሉ ነገር የሚመጣው ሀብትም ምንም ቆሳቆስ ብር የሚመጣው ከሰው በኋላ ነው። መጀመሪያ ማስቀደም ያለብን ሰው ነው። ስለዚህ ይሄ ሰውየው አሁንም ባለበት መያዝም መታገትም አለበት። ለምን እነዚህ ሰዎችን መልሶ ሊያሰቃያቸው ፈልጎ ነው የያዛቸው እንጂ እውነት የሚገላቸው አይመስለኝ። በቃ የሆነ የሷን ስቃይ ልታይ ፈልገው ነው። ቪዲዮን ከወደዳችሁት እስከ መጨረሻ አይታችሁን አቤላችንን በርታና እነዚህ ሰዎች ባሉበት ማውጣት አለብህ ኢንሻአላህ።